ሰላም ውድ ተከታታዮቻችን እንዴት ውላችኋል? እንዴት አርፍዳችኋል? ይሄ የጎልደን ስፖርት የዩቲዩብ ቻናል ነው። የዓለም ዋንጫ ሁለተኛ የግማሽ ፍጻሜ ጨዋታ ጉዳዮችን ለማንሳት ወደድን። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ እንዲሁም ደግሞ ላይክ ሼር ያደረጋችሁ ለበርካቶች እንዲዳረሱ አድርጉልን። እንግሊዝ ከአርጀንቲና ዓለም በጉጉት የሚጠብቀው ጨዋታ በጎልደን ስፖርት እይታ ምን ይመስላል የሚለውን ወደ እናንተ እናደርሳለን። ምሽት ላይ ጨዋታውን በቀጥታ በኢትዮ ኤፍኤም 107.8 ወደ እናንተ እናደርሳለን በጎልደን ስፖርት። ቅድመ ጨዋታው ዳሰሳ ግን እነሆ። እንግሊዝ ከአርጀንቲና የስፔን ተፋላሚ ለመሆን የጁላይ 19 ቀን ተጫዋች ለመሆን የሚደረግ ሀያል ፍልሚያ ነው። ፖለቲካው ከፊት ለፊቱ የሚቀደም እግር ኳሳዊ ጉዳዮቹ ሲነሱ ውብ የሆኑበት አጋጣሚ የሚነሳበት ነው። ትላንትና ስፔን ከፍ ባለ ጥራት ማሸነፏ ይታወሳል። እንግሊዝና አርጀንቲና ደግሞ የሁለተኛው ተገዳዳሪ ለመሆን ይጫወታሉ። ያልተጠበቀችው ፈረንሳይ ዝቅ ብላ ተጉዛለች። አሁንስ የሚለው ጥያቄ በግዙፉ ይነሳል። 15ኛ የቡድኖቹ ግንኙነት ነው። ፍሬንድሊ ማቾችን ካወጣን ግን ይሄ 6ኛ ጨዋታቸው ይሆናል በዓለም ዋንጫ ሲገናኙ ማለት ነው። ከዚህ ቀደም የእንግሊዝ ብሔራዊ ቡድን በሶስቱ አጋጣሚ ማሸነፍ ችሏል። የአርጀንቲና ብሔራዊ ቡድን የሁለቱ ባለድል ነው። ወደዚህኛው ጨዋታ ስንመጣ ከቁጥሮች ስንጀምር እንግሊዝ በመድረኩ 5 ጊዜ ድል አድርጋለች ከስድስቱ ጨዋታ። እንደሚታወሰው ቡድኑ ከጋና ጋር 0-0 ጨዋታውን መጨረሱ የቅርብ ጊዜ ትውስታችን ነው። አርጀንቲና በተቃራኒ ግን ስድስቱንም የምድብ ጨዋታ አሸንፋ ነው የመጣችው። በስኳድ ቫልዩ አሁን ላይ ባለው የትራንስፈር ማርኬት ዋጋ መሰረት የአርጀንቲና ብሔራዊ ቡድን ወደ 800 ሚሊዮን ዩሮ ገደማ ሲገመት፣ የእንግሊዝ ግን 1 ቢሊዮን ዩሮ ያልፋል ተብሎ የሚገመት ቡድን ነው። በምድብ ቆይታዎቻቸው አርጀንቲና ጎል የተቆጠረባት በጆርዳን ብቻ ነው 3-1 ስታሸንፍ፣ ኦስትሪያን 2-0፣ አልጄሪያን 3-0 ነበር ያሸነፈችው። ከዛ በኋላ ግን የአርጀንቲና ብሔራዊ ቡድን ነገሮች ትንሽ የተመሳቀሉበት ይመስል ነበር። ካፖ ቬርዴ 120 ደቂቃ የመጫወት ግዴታ ነበረበት። 3-2 ነው የተጠናቀቀው። ከግብጽ ጋር በተመሳሳይ 3-2 እንዲሁ ደግሞ ከስዊዘርላንድ ጋር 3-1 ነበር ቡድኑ ያሸነፈው። ይሄ ማለት በሶስቱም ጨዋታዎች ላይ ቡድኑ ጎል ተቆጥሮበታል። ከሶስቱ ጨዋታዎች በግብጽ ጨዋታ ብቻ ነው ጨዋታው በ90 ደቂቃ የተጠናቀቀው። ሁለቱ ጨዋታዎች 120 ደቂቃ የፈጁ ነበሩ። በተለይ የካፖ ቬርዴ ጨዋታ አስጨናቂ ነበር። በእርግጥ የስዊዘርላንዱም ጨዋታ የብሬል ኢምቦሎ ቀይ ካርድ ብዙ ነገሩን ቀይሮት እንጂ ምናልባት የአርጀንቲና መጨረሻ መዛጋ ይመስል ነበረ። በተለይ ስዊዘርላንዶች የወሰዱት ብልጫ። በግብጽ ጨዋታ ደግሞ ቡድኑ ከሁለት ብልጫ ወደ 3-2 የመጣበት አጋጣሚ በጉልህ ይታወሳል። በተቃራኒው የእንግሊዝ ብሔራዊ ቡድን ክሮኤሺያን አሸንፎ ነበር ጨዋታውን የጀመረው። ከዛ በኋላ ከጋና ጋር ያለ ግብ ጨረሰ። በቀጣዩ ጨዋታ ግን ቡድኑ ታርሞ መጣ። ፓናማን 2-0 አሸነፈ። እንደ አርጀንቲና ብሔራዊ ቡድን ሁሉ የእንግሊዝ ብሔራዊ ቡድንም ወደ 16ቱ ወደ 8ቱ ወደ ግማሽ ፍጻሜ ወደ 4ቱ ለመምጣት በየጨዋታዎቹ ጎል ይቆጠርበት ነበር። ከዲአርሲ ጋር በነበረው ጨዋታ 1-0 ተመርቶ ወደ 2-1 ቀለበሰ። የሜክሲኮ ጨዋታ በአዜቴክ ስታዲየም የተከናወነው ጨዋታ ለእንግሊዝ የበዛ ፈተና የነበረው ነው። በመጨረሻ እንግሊዝ 3-2 አሸንፋ ወደ ቀጣዩ ዙር አለፈች። ከዛ ደግሞ በሩብ ፍጻሜው ከኖርዌይ ጋር እንዲሁ ተጫውታ 2-1 በማሸነፍ ወደ ግማሽ ፍጻሜው ወደ ዛሬው ፍልሚያ መታለች ማለት ነው። ተከታታይ ጨዋታዎች ላይ በማስቆጠር አርጀንቲና 6ቱም ላይ አስቆጥራለች። እንግሊዝ የጋናው ስላለፋት በ4ቱ ማስቆጠር ችላለች። በተከታታይ ድል እንግሊዝ 4 ስታስመዘግብ አርጀንቲና ግን ሁሉንም ስላሸነፈች በ6 ቀዳሚ ሆና ተቀምጣለች። የቡድኖቹ የመጨረሻ ግንኙነት ለእንግሊዝ ያደላ ይመስላል። ለምሳሌ የመጨረሻው ጨዋታ በኢንተርናሽናል ፍሬንድሊ 2005 ኖቬምበር ወር ላይ ተከናወነ ነው። እንግሊዝ 3-2 ነበር ያሸነፈችው። ክሪስፖና ዋልተር ሳሙኤል ለአርጀንቲና ጎሎችን አስቆጥረው ነበር። ማይክል ኦዌን 2፣ ወይኒ ሩኒ 1 አስቆጥረው የእንግሊዝ ብሔራዊ ቡድን 3-2 አሸንፈው ነበር። እዛ ጨዋታ ላይ በትውስታ ማህደራችን ስንመለስ በአርጀንቲና በኩል ጎል አስቆጣሪዎቹ ክሪስፖና ዋልተር ሳሙኤልን ጨምሮ እንደ ሃቬር ዛኒቲ፣ ዴሚኬሌስ አያላ፣ ማክሲ ሮድሪጌዝ፣ ሁዋን ሪኬርሚ፣ ካምቢያሶ፣ ካርሎስ ቴቬዝ አይነት ተጫዋቾች ነበሩ። ሁዋን ፓብሎ ሶሪንን ጨምሮ በእንግሊዝ ብሔራዊ ቡድን በኩል እንደ ጆን ቴሪ፣ ሪዮ ፈርዲናንድ፣ ዋይኒ ብሪጅ፣ ፍራንክ ላምፓርድ፣ ስቴቨን ጄራርድ፣ ዴቪድ ቤካም ጎል አስቆጣሪዎቹ ዋይኒ ሩኒ እና ማይክል ኦዌን ተጫዋቾች ሁሉ ነበሩበት። ያ ጨዋታ በእንግሊዝ ብሔራዊ ቡድን 3-2 አሸናፊነት ነበር የተጠናቀቀው። ከዛ ቀድሞ እንዲሁ እንግሊዝ 1-0 አሸንፋ ነበር። ከዛ በፊት የነበረ ጨዋታ 0-0 እና 2-2 ተጠናቋል። የመጨረሻዎቹ ግንኙነቶች ላይ እንግሊዝ የበረቱ ነበሩ። ድሎች ባይደጋገሙ እንኳን አርጀንቲና ማሸነፍ የቻለችባቸው አጋጣሚዎች ውስን ነበሩ።
ጁን 2002 እንግሊዝ አርጀንቲናን 1-0 ያሸነፈችበት የዓለም ዋንጫ የደቡብ ኮሪያ ጃፓን የዓለም ዋንጫ በግሩፕ ኤፍ ወይም ምድብ 6 ላይ ተገኝተው የነበረው ጨዋታ የመጨረሻ የሁለቱ ቡድኖች የዓለም ዋንጫ ግንኙነት ነው። ይሄ ማለት ቡድኖቹ በዓለም ዋንጫ ሲገናኙ ከ24 ዓመታት በኋላ ነው ዛሬ ይህን ጨዋታ የሚያደርጉት። ያኔ ምድብ ውስጥ ነበር የተገናኙት። ዴቪድ ቤካም 44ኛው ደቂቃ ላይ በፍጹም ቅጣት ምት ነበረ ያን ጎል ያስቆጠረው። ያን ጎል ዴቪድ ቤካም በፍጹም ቅጣት ምት አስቆጥሮ እንግሊዝ 1-0 አሸንፋ ነበረ በወቅቱ። በዛ ምክንያት እንደውም እንግሊዝ የምድብ ሶስተኛ ጨዋታውንም አርጀንቲና የምድብ ሶስተኛው ጨዋታውንም አቻ በመጨረሷ ምክንያት ወደ ቀጣዩ ዙር ማለፍ አልቻለችም ነበር። ምድቡን ስዊድን እና እንግሊዝ አንደኛና ሁለተኛ ሆነው ነበር ወደ ቀጣይ ዙር ያለፉት። አብረው ምድብ ውስጥ የነበሩት አርጀንቲና እና ናይጄሪያ በዛው ነበረ የተሰናበቱት። ከ2002 በኋላ ቡድኖቹ ዛሬ ምሽት ለመጀመሪያ ጊዜ የሚገናኙ ይሆናል። ከታሪክ ማህደራችን ትልልቆቹ ጨዋታዎች መካከል አንደኛውና ዋነኛው እንግዲህ እሁድ ቀን ጁን 22 1986 የተከናወነው የአርጀንቲናና የእንግሊዝ የአዜቴክ ስታዲየም የሩብ ፍጻሜ ጨዋታ ነው። በኳርተር ፋይናል ሁለቱ ቡድኖች ተገናኝተው እስካሁን ድረስ የእግዚአብሔር እጅ የምትባለው ያቺ የማራዶኖ የእጅ ኳስ ጎልና እንዲሁም በአስደናቂ ሁኔታ በጣም በርካታ የእንግሊዝ ብሔራዊ ቡድን ተጫዋቾችን ረፍርፎ ሄዶ ያስቆጠረበት አጋጣሚ የቅርብ ጊዜ ትውስታ ነው። አሁንም ድረስ በጭንቅላታችን በአእምሯችን የሚመላለሱ ሁለት አጋጣሚዎች ናቸው። ያን ጨዋታ አርጀንቲና 2-1 አሸንፋ ወደ ግማሽ ፍጻሜው ተሻግራለች። ዲየጎ ማራዶና በ4 ደቂቃ ልዩነት ነበር በዛ በሜክሲኮ ግዙፍ ስታዲየም ላይ ተአምር የሰራው። ከምንም ነገር በላይ ግን በእጁ የነካት ኳስ አሁንም ድረስ ቦልድሊ ትነሳለች። ጋሪ ሊንከር ቡድኑ 2-0 እንዳይሸነፍ አንዷን ጎል ማስቆጠር ችሎ ነበረ። ያ ለአርጀንቲናውያን ትልቅ ድልና ስሜትን የፈጠረ አጋጣሚ ነበር። በእርግጥ ይሄኛው ጨዋታ ሜክሲኮ ላይ አይደለም የሚከናወነው፣ ግን ያ ጨዋታ ሜክሲኮ አዜቴክ ስታዲየም ላይ ነበር የተከናወነው። ዲየጎ ማራዶና የሱን መንበር የተረከበው ላዮኔል ሜሲ ምናልባት በዚህ ምሽት ላይ ምን ያደርጋል ሌላኛው የሚጠበቀው ትልቁ ጉዳይ ነው። አርጀንቲና እዛ መድረክ ላይ በሩብ ፍጻሜ እንግሊዝን ከረታች በኋላ በግማሽ ፍጻሜ ቤልጂየምን 2-0 አሸንፋ ነበር ወደ ፍጻሜ ያለፈችው። በሚገርም ሁኔታ ያኔ ዲየጎ ማራዶና ነበር ሁለቱንም ጎሎች ያስቆጠረው። ይሄ ማለት አንድ የታሪክ ግጥምጥሞሽ አለው። ዲየጎ ማራዶና በኖካውት ስቴጅ ተከታታይ 2 ጎል ያስቆጠረ ተጫዋች ነበረ። ከሱ በኋላ ከ1986 በኋላ 40 ዓመታት ፈጅቷል አንድ ተጫዋች በኖካውት ስቴጅ 2 ጎል እንዲያስቆጥር። በዚህኛው መድረክ ላይ ነው ያ የሆነው። ይህንን ያደረገው ደግሞ ጁድ ቤሊንግሃም በእንግሊዝ ብሔራዊ ቡድን በኩል ነው። ይሄ በጣም የሚገርም አጋጣሚ ነው። ዲየጎ ማራዶና እንግሊዝና ቤልጂየም ላይ በኖካውት ስቴጅ ወይም በጥሎ ማለፍ በሩብ ፍጻሜና በግማሽ ፍጻሜ ላይ 2 ጎሎችን ካስቆጠረ በኋላ 40 ዓመታት በኋላ ጁድ ቤሊንግሃም ያንን ማድረግ የቻለበትን አጋጣሚ ተፈጥሯል። ባለፈው የኖርዌይ ጨዋታ ላይ 2 ጎል ሲያስቆጥር ያን ታሪክ ማስመዝገብ የቻለበት አጋጣሚ ነበር ለጁድ ቤሊንግሃም። ቀድሞ ሜክሲኮ ላይ ያንን አድርጎ እንደነበረ ይታወሳል። ታሪክ የተቀማሙት እርስ በርስ ነው። አርጀንቲና በ1986 ቤልጂየምን 2-0 ካሸነፈች በኋላ በፍጻሜ በወቅቱ ምዕራብ ጀርመን የምትባለዋን ጀርመኒን 3-2 ታሸንፋለች። እዛ ጨዋታ ላይ ዲየጎ ማራዶና ጎል ባያስቆጥርም ቡርቻጋ ላስቆጠረው 3ኛ የ85ኛ ደቂቃ የማሸነፊያ ጎል ግን ዋናውን ኳስ አመቻችቶ ያቀበለው እሱ ነበር። ብራውን እና ሆርጌ ቫልዳኖ ነበሩ ሌሎችን ጎሎች ያስቆጠሩት። በጀርመን በኩል ካርል ሄንዝ ሩሜኒንጌ እና ሩዲ ቮለር የጎሎቹ ባለቤት ቢሆኑም አርጀንቲና 3-2 አሸንፋ ዋንጫውን መውሰዷ ይታወሳል። እዚህ ጨዋታ ላይ ከሚነሱ ጉዳዮች መካከል አንደኛው አሰልጣኝ ቶማስ ቱከል ናቸው። አሰልጣኝ ቶማስ ቱከል ይህን ቡድን እንግዲህ በጥራት ሰርተውታል። በተለያየ አጋጣሚ የተለያየ ነገር ሞክረዋል። ለምሳሌ የመጀመሪያ ጨዋታ ጆን ስቶንስን በቋሚነት ከኤዝሪ ኮንዛ ጋር ጀመሩት። ከዛ በኋላ ደግሞ ማርክ ጌን ከኤዝሪ ኮንዛ ጋር የቀኝ ኮሪደር ተከላካዮቻቸው በጉዳት ሲቸገሩባቸው ደግሞ ኤዝሪ ኮንሳን ወደ ቀኝ ወስደው ጆን ስቶንስን ከማርክ ጌ አጣምረዋል። ኦሪያሊን እያጫወቱ 3 የማንቸስተር ሲቲ ተጫዋች አስጀምረው ያውቃሉ። እንደ ጨዋታው ግለት ዳንበርንን ተቀያሪ አድርገው በማስገባት የቡድኑን የተከላካይ ቅርጽ ወደ ባክስሪ ወደ 5 ተከላካይ ሲወስዱት ያየነበት አጋጣሚ ነበር። ዴክላን ራይስ እና ሌላኛው አማካይ ኤሊዮ አንደርሰን የዚህ ቡድን ዋነኛ አማካዮች ናቸው። አስፈላጊነቱ ግን በንጥል 6 ቁጥር በኤሊዮ አንደርሰን ብቻ ተጫውተው ያውቃሉ። ሃሪኬን እና ጁድ ቤሊንግሃም እስካሁን የማይነኩ ተጫዋቾች ናቸው። ጎርደን እና ማርከስ ራሽፎርድ ተፈራርቀው ተጫውተው ያውቃሉ። የመጨረሻዎቹ ጨዋታዎች ላይ ግን ጎርደን በቋሚነት ረዥሙን ደቂቃ እየወሰደ ነው። ማዱዌኬ ከቡካዮ ሳካ ቀድመው እያሰለፉ ነው። አንዳንድ ውሳኔዎቻቸው ግር ያሰኛሉ፣ ግን እያሸነፉ እየተጓዙ ስለሆነ ጣት መቀሰር የሚቻል አይመስለኝም። ከዛ ጋር በተያያዘ ቶማስ ቱከል
ብዙ እንግሊዛውያኖች አሁን በእርሳቸው ውሳኔ ደስተኛ ይመስላሉ። በጀርመናዊ ውሳኔ ስለ ታሪኮች ማንሳት የለብንም፣ ስለዚህኛው ጨዋታ ነው የበለጠ የትኩረት ማዕከላችን ብለዋል። ታሪኮች፣ ራይቫለሪው፣ የጦርነት ታሪክ፣ እንግሊዝ ከአርጀንቲና ሲባል ከጀርባ ያሉ ጉዳዮች እነሱ እንዳሉ እረዳለሁ። ተጫዋቾችም ሆነ እኔ ግን ዋናው ትኩረታችን እዚህኛው ጨዋታ ላይ ነው የሚል ሀሳብ እያነሱ ተስተውለዋል። በዚህ ጨዋታ ላይ ኢስማኤል ኤልፋታህ የዚህ ጨዋታ ዋና ዳኛ ሆነው ይመራሉ። ሊዮኔል ሜሲ ሌላው ያው በግዙፉ መነሳት ያለበት ተጫዋች ነው። 8 ጎሎችን አስቆጥሯል። በእርግጥ ምድብ ላይ ነው 6 ጎሎች ያስቆጠረው። አርጀንቲና ላይ ሃትሪክ፣ ኦስትሪያ ላይ 2። የምድብ የመጀመሪያው 2 ጨዋታዎች ላይ አርጀንቲናዎች ያስቆጠሩትን 5 ጎል በጠቅላላ ያስቆጠረው እሱ ነበር። ጆርዳን ላይ ከቅጣት ምት ያስቆጠረው ኳስ ለሊዮኔል ሜሲ በምድቡ 6ኛ ጎል ነበር። በአቬሬጅ 2 ጎል ያስቆጠረ ነበር። ባለፉት 3 ጨዋታዎች ሊዮ ሜሲ 2 ጎል አስቆጥሯል። ከካፖ ቬርዴ ጋር አስደናቂ ጎል እንዲሁም ደግሞ በቮሊ ከግብጽ ጋር ያስቆጠራት ኳስ 8 ጎል ላይ እንዲገኝ አድርጎታል። ተጫዋቹን ኬሊያን ኤምባፔ ትላንትና በስፔን ብሔራዊ ቡድን ላይ ጎል ማስቆጠር አልቻለም። ስለዚህ እሱ 8 ጎል ላይ ቀርቷል። ሊዮኔል ሜሲ ዛሬ ቁጥሩን ከፍ ማድረግ የሚችልበት የኮከብ ጎል አስቆጣሪነቱን በግሉ የሚመራበት የሚያሸንፍበት እድልን ማመቻቸት ይችላል። ኤርሊንግ ሃላንድ ቀድሞ ተሰናብቷል፣ 7 ጎል ላይ ነው። ስለዚህ ሊዮ ሜሲ ላይ የሚፈጥርበት ተጽዕኖ አይኖርም። በተቃራኒው ግን በእንግሊዝ ብሔራዊ ቡድን በኩል 2 ተጫዋቾች 6 ጎል አስቆጥረዋል። ሃሪ ኬን እና ጁድ ቤሊንጋም ሰሞንኛ ተከታታይ 2 ጎል የማስቆጠር ርቀቱ ዛሬ በአርጀንቲና ላይ የሚደገም ከሆነ ይህን ቁጥር ከፍ ማድረጉ አይቀርም። ሃሪ ኬን ሌላኛው 6 ጎል ያስቆጠረ ተጫዋች ነው። ተጫዋቾቹ በመቶኛ ስናስበው በአቬሬጅ በየጨዋታው አንዳንድ ጎል እያስቆጠሩ መጥተዋል። ሊዮኔል ሜሲ ግን 1.33 ያስቆጥራል በጨዋታ ምክንያቱም ከተጫወተበት 6 ጨዋታ 8 ስላስቆጠረ። ኦያርዛባል ሌላ በቁጥር የሚከተል ነው፣ ግን ደግሞ ብዙ ጎሎችን ማስቆጠር ይጠበቅበታል በፍጻሜው። ጁድ ቤሊንጋም እና ሃሪ ኬን ዛሬም ጥምረታቸው በብዙ ይጠበቃል። የሁለቱ መናበብ፣ የሁለቱ መግባባት፣ የሁለቱ ፊት መስመሩ ነው የማስተዳደር ጥራት ቶማስ ቱከልና እንግሊዛውያኑን ከፍ ባለ ጥራት እንዲጓዙ አድርጓል። በሁለቱ ተጫዋቾች መካከል የእርስ በርስ ቅብብል ኖሮም ያውቃል። ግን ከምንም ነገር በላይ አርጀንቲና ሊዮኔል ሜሲን ይዛለች። ሊዮኔል ሜሲ ለምሳሌ ያለፈው ጨዋታ ላይ ስዊዘርላንድ ላይ ማካሊስተር ላስቆጠረው ኳስ የማዕዘን ምቱን አመቻችቶ እንዳቀበለ ይታወቃል። ቀድሞ ከካፖ ቬርዴ ጋር በነበረው ጨዋታ እንዲሁ ሊዮኔል ሜሲ ሊሳንድሮ ማርቲኔዝ ላስቆጠረው ኳስ ምክንያት ነበር። ቀጥተኛ አሲስት ባይሆንም ሮሜሮ ላስቆጠረው ኳስ የማዕዘን ምቱ አሸናፊ ነው። ከሱ ቀጥሎ በመጣው ጨዋታ ደግሞ በግብፁ ጨዋታ ላይ ሊዮኔል ሜሲ ጎል ማስቆጠር ብቻ ሳይሆን ሮሜሮ ላስቆጠረው ኳስም አመቻችቶ ማቀበሉ ይታወሳል። ስለዚህ ሊዮኔል ሜሲን መያዟ ብቻ አርጀንቲና እንድትፈራ ያደርጋታል። በሚዛን ደረጃ ቡድኖቹ በእኩል ሚዛን ላይ ይቀመጣሉ ብሎ መናገር ትንሽ ድፍረት ይጠይቃል። ምክንያቱም የእንግሊዝ ሚዛን ከአርጀንቲና ከፍ ያለ ነው። ሁለቱም በተለየ መልኩ አደገኛ ተገዳዳሪ ነበራቸው ብሎ ለመናገር ያስፈራል። እንግሊዝ እርግጥ ነው እንደ ኖርዌይ ያለ አደገኛ ተገዳዳሪን ማሸነፍ ነበረባት። ሜክሲኮ ላይ ማሸነፍ ያው 53ኛው ደቂቃ ላይ ተጫዋች በቀይ ካርድ ወጥቶባት ቀላል ጉዳይ አይደለም። ግን እንደዚህ አይነት ቶፕ 10 ውስጥ ያሉ ቡድኖች እርስ በርስ ሲፋለሙ ይሄ በትልቁ አጋጣሚ የሚያዝ ነው። ሚዛኖች ወደ እንግሊዝ ቢያመዝኑ አይደንቅም። ግን ደግሞ ሊዮኔል ሜሲን አንድ ቡድን እስከያዘ ድረስ ከግምት አይወጣምና ዛሬም አርጀንቲና ለእንግሊዝ ቀላል ተገዳዳሪ ትሆናለች ተብሎ አይጠበቅም። አመቻችቶ በማቀበል ወይም አሲስት በማድረግ እንግሊዛውያኑ በሁለት ተጫዋቾች ጥሩ ተወክለዋል። አንቶኒ ጎርደን እና ቡካዮ ሳካ 3 ኳሶችን አመቻችተው አቀብለዋል። ይሄ ሌላ ትኩረትን የሚስብ ጉዳይ ነው። ከሁለት ተጫዋቾች የእንግሊዝ ብሔራዊ ቡድን 6 ጎል ማግኘት ችሏል። ይሄ ማለት ከነዚህ ተጫዋቾች ዛሬም በገቡበት በሚኖራቸው ደቂቃ አበርክቶ ሲታይ የኮከብ ጎል አግቢ የጎል የማስቆጠር መንገዱን ለሚመሩት ለጁድ ቤሊንጋም እና ለሃሪ ኬን አመቻችተው የማቀበል እድላቸው ሰፊ እንደሆነ መናገር ይቻላል። ጃሬል ኮንሳ በቅጣት ምክንያት ጨዋታ ያልፈዋል። ጆርዳን ሄንደርሰን በጉዳት ምክንያት ይሄ ጨዋታ የሚያልፋቸው የእንግሊዝ ተጫዋቾች ናቸው። ያው ትልቁ ጉዳይ በሁለቱ ቡድኖች መካከል ከእግር ኳሱ በላይ ፖለቲካው ሚዛን ከደፋ ዋነኛው የፎክላንድ ደሴት ጉዳይ ነው። አሁንም ድረስ እንግዲህ በሞግዚትነት እንግሊዝ ታስተዳድረዋለች ይህን ደሴት። በ1982 በተካሄደው ጦርነት በርካቶች ሞተውበታል። ከሁለቱም ሀገራት ከ1000 በላይ ሰዎች እንደሞቱበት ይጠበቃል። ወደ 74 ቀናት ገደማ ጦርነቱ ተከናውኗል። እንግዲህ የፎክላንድ ደሴት ጉዳይ ዛሬም ሊነሳ ከሚችሉ ጉዳዮች መካከል አንደኛው ነው። ቀደም ብዬ እንዳነሳውላችሁ ሁለቱ ቡድኖች በዓለም ዋንጫ ላለፉት 24 ዓመታት ከ2002 በኋላ ተገናኝተው አያውቁም። ለመጀመሪያ ጊዜ ነው። ስለዚህ ከሚኖሩ ባነሮች መካከል አንደኛው የፎክላንድ ጉዳይ ሊሆን ይችላል። ማልቪናስ ይሏታል አርጀንቲናውያን፣ ግን ደግሞ የፎክላንድ ደሴት ዋነኛ መጠሪያዋ ነው። ስለዚህ አርጀንቲናውያን ማልቪናስን ዳግም በውጤት ለማስመለስ በውጤት ለማሸነፍ 1982 ላይ በጦርነቱ እንግሊዝ አሸነፈች። ከ4 ዓመት በኋላ በ86 ዓለም አርጀንቲናን በእግር ኳሱ አሸናፊ አድርጎ ተቀብሎ ነበር። ያንን በቀል የማሻር ጥራት 2002 ላይ ምናልባት
የዴቪድ ቤካም የፍጹም ቅጣት ምት ኳስ አርጀንቲናን እንድትሸነፍ እንግሊዝን አሸናፊ አድርጎ ነበር። አሁን ግን በተለየ ቀለም በትልቅ ቦታ በትልቅ ደረጃ ላይ ተገናኝተዋል። ያ የበለጠውን በቀል ከፍ የሚያደርግበት አጋጣሚ ሊፈጠር ይችል ይሆናል። የፎክላንድ ደሴት ጨዋታ ብለን ልንጠራው የምንችለው ጨዋታ እንደሚሆንም ይገመታል። በእርስ በርስ በነበራቸው ግንኙነት እንግዲህ በዓለም ዋንጫ መድረክ 5 ጊዜ ነው የተገናኙት። 3-2 እንግሊዝ ብልጫ አላት። በጠቅላላው ግን 14 ጊዜ ተገናኝተዋል። ይሄ 15ኛ ግንኙነታቸው ነው። በዓለም ዋንጫው ግን 6ኛ ፍልሚያቸው ይሆናል። እንግዲህ ሰፋ ያለ የጥበቃ ኃይል የሚጠበቅበት እንግሊዝ ከአርጀንቲና ሲጫወቱ ትርምስ፣ ጩኸት፣ ብጥብጥ መሰል ጉዳዮች ሊኖሩ ስለሚችሉ በርከት ያሉ የፖሊስ ኃይሎች እንግዲህ በአትላንታ ከተማ ማርሴዲስ ቤንዝ ስቴዲየም አካባቢ እንደሚበዙ ይጠበቃል። ኤፍቢአይ ጭምር ጣልቃ ሊገባበት የሚችል የጨዋታ ሂደት እንደሚኖር ይጠበቃል። እንግዲህ ሁለቱም ቡድን ደጋፊዎች ከፍ ባለ ግለት ወደ ሜዳ እንደሚሄዱ ስለሚጠበቅ ለጨዋታው አሜሪካ ከፍ ባለ ዝግጅት ተዘጋጅታለች ተብሏል። እንደውም እስካሁን ከነበሩ ዝግጅቶች ምናልባት የዚህኛው ጨዋታ ዝግጅት ከፍ ይላል የሚሉ መረጃዎች እየተነሱበት ነበረ። እንግሊዝ 1966 ብቸኛ የዓለም ዋንጫዋ ነው። ከዛ በኋላ እንግዲህ ከ60 ዓመታት በኋላ ቁጥሮችን ቀጣጥላ ደማምራ ወደዚህ መድረክ ትመጣለች። ይሳካል ወይ? በምሽት 4 ሰዓት ላይ በሚኖረው ጨዋታ የምናየው ይሆናል። የከርስ ወይ የእርግማን ጉዳይ አለ። ከዚህ ጋር በተያይዞ አንድ ሁለት ጉዳዮችን ላንሳላችሁ። አንደኛውና ዋነኛው ነገር በፊፋ የዓለም የደረጃ ራንኪንግ አንደኛ ሆኖ ዋንጫ ማሸነፍ ቀላል ጉዳይ አይደለም። እንግዲህ ሊዮኔል ሜሲና ቡድኑ እንዲሁም ሊዮኔል ስካሎኒ ይህንን ከርስ ለመስበር ይፋለማሉ። ሌላኛው ግን ለእንግሊዝ ብሔራዊ ቡድን መጥፎ ዜና በዓለም ዋንጫ ከዚህ ቀደም በተከናወኑት ሁሉም የዓለም ዋንጫዎች የውጭ ዜጋ አሰልጣኞች እያሰለጠኑ ዋንጫ ያሸነፈ ቡድን የለም። ቶማስ ቱከል ጀርመናዊ ናቸው። የእንግሊዝ ብሔራዊ ቡድን ይዘው ግማሽ ፍጻሜ ላይ ተገኝተዋል። ለፍጻሜ ለማለፍ ምሽት ላይ ይፋለማሉ። ይሳካላቸው ይሆን ወይ የሚጠበቀው ጉዳይ ነው። ይሄ እንደ ከርስ ወይንም ደግሞ እንደ እርግማን ከታዩት ጉዳዮች መካከል ነው። እርግጥ ነው ለምሳሌ ባለንዲዮርን ያሸነፈ ተጫዋች የያዘ ብሔራዊ ቡድን ዋንጫ አያሸንፍም። ኦዝማን ዴምቤሌን የያዘችው ፈረንሳይ ከፍጻሜ ትላንት ተሰናብታለች። ይሄ ከሚታወቁ ከተለመዱ ጉዳዮች መካከል አንደኛው ሊሆን ስለሚችል ማለት ነው። ስፔናውያኑ ያንን አድርገው ነበረ። እንግሊዝ በቶማስ ቱከል ስር ያን ማድረግ ትችል ይሆን ወይ? አርጀንቲና ራንኪንጉን እየመራች ፍጻሜውን ተወስዶ ይሆን ወይ? የሚጠበቁ ጉዳዮች ናቸው። ግን ከምንም ነገር በላይ በዛኛው ኮሪደር ላይ ስፔን የምትባል ሀያል ሀገር ተሻግራለችና እሷን በጉልህ መጠበቅም ዋነኛው ጉዳይ ነው። ሊዮኔል ሜሲ ከኤሊዮ አንደርሰን እና ከዴክላን ራይስ ጋር የሚኖረው ፈተና በጣም ይጠበቃል። ከዛ በላይ ተከላካይ ክፍሉን ምን ማድረግ ይችላል? ሌላ የሚጠበቅ ጉዳይ ነው። በአማካይ ክፍል በእንግሊዝ ብሔራዊ ቡድን ብልጫ ቢወሰድ ተፈጥሯዊ ወይ የሚጠበቅ ጉዳይ ነው። ከምንም ነገር በላይ ግን በቅርብ ጨዋታዎች ላይ ጎሎች በደንብ እየተቆጠረበት ያለው የአርጀንቲና የኋላ ክፍል ሃሪኬንን እንዲሁም ደግሞ ጁድ ቤሊንግሃምን እንዴት ያስቆሙታል የሚለው ተጠባቂው ጉዳይ ነው። ማርሴዲስ ቤንዝ ስታዲየም ይህን ጨዋታ ያስተናግዳል። ኢስማኤል ኤልፋታህ የጨዋታው ዋና ዳኛ ናቸው። ምሽት 4 ሰዓት ሲል እንግሊዝ ከአርጀንቲና የዓለም ዋንጫ የፍጻሜ ተፋላሚ ለመሆን በግማሽ ፍጻሜ የሚኖር ትልቅ ጨዋታ ጎልደን ስፖርት በቀጥታ ወደ እናንተ በኢትዮ ኤፍኤም 107.8 ያደርሰዋል። ለቤቱ እንግዳ የሆናችሁ ሰብስክራይብ ማድረግ እንዳይረሳ።